እየሰማን ነው። እሺ መልስ። ይኸው መልሼልሃለሁ። ጨርቁ ብያለሁ። ጨርቁ ነው እንግዲህ እኛ ክርስቲያኖች ሲፈውስ ቅዱስ ጳውሎስ ራሱ ፈወሰ። የቅዱስ ጳውሎስ ጨርቅ ፈወሰ አይደለም። የእግዚአብሔር ታምር በቅዱስ ጳውሎስ ተገለጠ። የእግዚአብሔር ታምር በጨርቁ ተገለጠ ነው የምንለው። ይሄ የአንድ ኦርቶዶክሳዊ ምላሽ ነው። በቅዱሳኑ ላይም ባነሳው ልክ አሁን ጨርቁ ምንም እኔና አንተ ጨርቅ እንለብሳለን። እኔና አንተ ጨርቅ ምንም ድነትን መስጠት የሚችል ነገር አይደለም። ኢስቁስ ቅዱስ ጳውሎስ እንደኔና እንዳንተ ሰው ነው። ነገር ግን በቅዱስ ጳውሎስ ያደረ የእግዚአብሔር መንፈስ ታምራትን አደረገ። ለቅዱስ ጳውሎስ ጸጋ ተሰጠው ሲባል ቅዱስ ጳውሎስ ስለማይችል አይደለም፣ ይቅርታ ስለሚችል አይደለም፣ ይቅርታ እግዚአብሔር ስለማይችል አይደለም። በቅዱስ ጳውሎስ በኩል የሚሰራው የእግዚአብሔር ደግ ስራ፣ የእግዚአብሔር ታምር፣ የእግዚአብሔር መልካም ስራ በማን በቅዱሳኑ ስለሚገለጥ ነው። መጽሐፍ ቅዱስ ኦሪት ዘጸአት ምዕራፍ ያላውጣላት እና ይሄን እንመልስለት። ቀጥታ ከመጽሐፍ ቅዱስ ነው እንመልስለት። ይሄን እንግዲህ ኦሪት ዘጸአት ምዕራፍ ይሄው ላንብብልህ። ምዕራፍ እንዲህ ይላል ከቁጥር 5 ጀምሮ የላችሁም በሚጠሏችሁም ይላል። በሚጠሏችሁም በደንብ ስሙ። በሚጠሏችሁም እስከ 3 እና ይቅርታ በሚጠሉኝ እስከ 3 እና እስከ 4 ትውልድ ድረስ የአባቶችን ኃጢአት ነው የሚለው። የአባቶችን ኃጢአት በማን በልጆች ላይ የማመጣ የአባቶችን ኤርሚ ኃጢአት ቢሰራ እስከ 3 ትውልድ ድረስ የኤርሚ ትውልዶች በኃጢአት ምክንያት ይቀጣሉ። ሊትራሊ እያለህ አይደለም። በአባታቸው ኤርሚ ኃጢአት የሚጓዙ ከሆነ መጽሐፍ ቅዱስ እንዲህ ነው የሚተረጎመው። የሚጓዙ ከሆነ በአባታቸው ኃጢአት እስከ 3 ትውልድ በአባታቸው ቅጣት ይቀጣሉ ነው እያልን ያለው። ከዚህ አባት ከሚጠሉ አባት እግዚአብሔርን የሚወድ እኮ ሊፈጠር ይችላል። በደንብ ይልና ቁጥር ይላል ይሄን ኃጢአት በልጆች ላይ የማመጣ ካለ በኋላ ለሚወዱኝ ይላል። በደንብ ስማ። ምን ለሚያደርጉኝ? ለሚወዱኝ ትእዛዜንም ምን ለሚያደርጉ? ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ ነኝና ብሎ በ4 ነጥብ ይዘጋዋል። በደንብ አስተውል። ለሚወዱኝ ትእዛዜን ለሚጠብቁ ነው የሚለው። እስከ 1000 ትውልድ ነው የሚለው። ኤርሚ በቅድስና ሕይወት ቢመላለስ እግዚአብሔርን ቢወድ እግዚአብሔርን ደስ ቢያሰኝ እግዚአብሔርን ደስ የሚያሰኘውን ነገር ቢያደርግ በኤርሚ በኩል የሚመጡ 1000 ትውልዶች ይማራሉ። እስከ 1000 ትውልድ እምረዋለሁ ትውልድህን እያለው ነው። which means ከኤርሚ ተወልዶ የኤርሚን መንገድ የማይሄድ እንደ ኤርሚ የማይሆንን እግዚአብሔር እነሱንም ጭምር እምራለሁ እያለ አይደለም። አይምርም እግዚአብሔር እንዳይነሰውን በኤርሚ በሄደበት ቅድስና የኤርሚን መንገድ ተከትሎ ቢሄድ ይህ ምህረቴ ለኤርሚ የተደረገ ምህረት እስከ 1000 ትውልድ በኤርሚ በኩል መጥቷል። ለምሳሌ አብርሃምን ታሪክ መመልከት እንችላለን። አብርሃም 3 ሚስቶች ሰዓቱ ስላለቀ ምናልባት ለሱ መልስ ለመመለስ ብሉይ ኪዳን ነው እያነበብክ ያለው። አሁን አዲስ ኪዳን ነው ያለን እና ይሄ ልጅ የጠየቀው ደግሞ ተአምር ላይ ነው። ተአምር ላይ የተጠየቀ ነገር ብሉይ ኪዳን ላይ ማብራሪያ መሆን ይችላል። ኤርሚ ልጨርስልህ ፕሊስ፣ ይቅርታ። የጠየቀን ከሐዲስ ኪዳን መጽሐፍ አይደለም፣ ከታምር መጽሐፍ ነው እኮ። ታምር ማለት የአዲስ ኪዳን መጽሐፍ ማለት አይደለም። የአዲስ ኪዳን መጽሐፍ ኦብቪየስሊ የምናውቃቸው መጽሐፎች ናቸው። ስለዚህ እየጠየቀ በኋላ እኮ ቆይ አዳምጠኛ እንዴ የአዲስ ኪዳን ላይ ከመጣ በኋላ መዳን ክርስቶስ እንደሆነ አምነን የተቀበልንበት መንገድ ስሬስ በሆነ መንገድ እውነቱን ነው እኮ እዚህ ጋር የምንነጋገረው አይደል? ስለዚህ ልጨርስልህና እኔ ሐሳቤን ልጨርስና አንተ የራስህን ሐሳብ ማስቀመጥ ትችላለህ። ገባ? ምናልባት ብሉይ ኪዳንም አዲስ ኪዳንም ብሉይ ኪዳን እንኳን ተቀበልን ማለት እኮ አይደለም። እኔ አሁን ሐሳቤን ስታቋርጠው ሰው እንዳይገባው እያደረግክ ነው። በጣም ትክክለኛ መልስ እየመለስኩለት ነው ያለሁት።
ስለዚህ አንተ ሆልዶኒት ካልገባህ መጨረሻ ላይ ሐሳባችንን ስንጨርስ እንትን ትላለህ። ምክንያቱም ሐሳቡን የምታቋርጠው ከሆነ እኛም እንዳናብራራ ታደርገናለህ። በደንብ ስማ። ታምራትና ገድላት ላይ እንዲህ ያደርጋሉ እግዚአብሔር ኪዳን ሲገባ ልክ እናንተ ቤት አንተ ያለህበት ቤተ እምነት እንደሚሰክሩ ጠጥቶ እንዲሆኑ ዘሙቶ ይማራል እንደምትለው አይደለም። እንደዛ ሚል ከሆነ እግዚአብሔር ከራሱ ቃል ጋር ይጋጫል። መጽሐፍ ቅዱስ ደግሞ እኔ ሕግና ነቢያትን ልሽር አልመጣሁም ይላል ቃል በቃል ማቴዎስ 5 ላይ ላጸና እንጂ ነው የሚለው። አልቀበል የምትል ከሆነ መጀመሪያ የምትጋጨው ከእግዚአብሔር ቃል ጋር ነው። ሌላ ስለ አብርሃም ታሪክ ጀምሬ ነው ያቆምኩት። አንተ የኤርሚንም ጥያቄ አድረስ ላድርግ ብዬ ነው። ስለ አብርሃም ታሪክ አብርሃም ከ3 ሚስቶች ከኬጡራ ልጆች ነበሩት፣ ከአጋር ልጆች ነበሩት፣ ከሳራ ልጆች ነበሩት። ሁሉም የኬጡራ ልጆችም የአጋር ልጆችም የሳራ ልጆችም የአብርሃም ልጆች ናቸው። ለአብርሃም ግን ልጅ ተደርጎ የተሰጠው ማን ነው? ይስሐቅ ነው። ይስሐቅ የአብርሃም ምኑ ነው ስትል የመንፈስ ልጁ ነው። ከኬጡራ እኮ 12 ነው ምናምን ልጆች ወልዷል። ከአጋር እስማኤልን ወልዷል እኮ። ነገር ግን ልጅ ተብለው አልመጡ። በምን? በክርስትና። እዚህ ጋር ልጅ ሲባል ምህረት ሲባል ቀጥታ መጽሐፍ ቅዱሱን ከክርስቲያኖች ብትጠይቁ ይገባችሁ ነበረ። አለመማራችሁ ነው። ይህ የሚናገረው የመጽሐፍ ቅዱስ ክፍል የእርሳቸውን አሰረ ፍኖት የተከተለ እንደ እርሳቸው በክርስትና ሕይወቱ ስላለ በተዋህዶ እምነቱ የጸና በ40 በ80 የሥላሴ ልጅነትን ከማየ ዮርዳኖስ ከአብራከ መንፈስ ቅዱስ የተወለደ ክርስቲያን በኃጢአት ውስጥ ቢመላለስ ኃጢአት ሰራ ማለት ስጋዊም መንፈሳዊም ደዌን ማኒፌስት ያደርጋል። ኃጢአት ነፍስን ብቻ አይደለም ስጋንም ጭምር አታክ ታደርጋለች። ስጋንም ጭምር። ይሄን ቀጥታ ያዕቆብ ወንጌል ላይ ምዕራፍ 5 ይቅርታ ያዕቆብ መልእክት ላይ ምዕራፍ 5 ላይ እናነብላችኋለን። ቀጥታ መተን ከኃጢአትም የጻድቅ ጸሎት ከኃጢአት እንኳን እንደምታድን እሱን ነገር እናሳያችኋለን። ስለዚህ ስትመጣ እዚህ ጋር ስንመጣ እኛ ዲስከስ እያደረገን ያለ ነው የቤተ ክርስቲያን ትክክለኛ ሐዋርያትን ትምህርት ነው። ቅዱሳን እንዲያደርጋሉ እንዲደረግላቸዋል እንዲደረግ እንዴ አቡነ ዘብራ ብሩክ አይደለም። ደሆል የሐዋርያት ህይወታቸው እንደዚህ ነው። ደሆል ከሐዋርያት በኋላ የሐዋርያትን እግር የተተኩ እንትን ያሉ ቅዱሳት ናቸው። ላይፎ ሴንት አንቶኒ የቅዱስ እንጦንስን ታሪካቸውን ገድላቸውን በጻፈው ቅዱስ አትናቴዎስ እናንተም አትናቴዎስን እንቀበላለን ስለምትሉ ሄደ ቅዱስ አትናቴዎስ ስለ ገድለ እንጦንስ የጻፈውን ገብተህ ቁጭ ብለህ አንብብ። ይሄን አሳይመንት እንሰጥሃለን። ኢትዮጵያ ውስጥ አሁን ዘራ ብሩክ ያልከው ኢትዮጵያ ውስጥ ስለሆነ ነው አይደል? ላይፍ ኦፍ ሴንት አንቶኒ በመጀመሪያው ክፍለ ዘመን የነበሩ አባቶች ናቸው። ሄደ ቁጭ ብለህ ቅዱስ አትናቴዎስ የጻፈውን መጽሐፍ ቁጭ ብለህ አንብብ። ለካስ ኦርቶዶክስ እንዲህ ናት ትላለህ። ስለዚህ ይሄ መጽሐፍ ቃል በቃል ይነግርሃል፣ ምህረትን ያደርጋል። እየጠየከን ያለ ነው እግዚአብሔር ስለገባላቸው ኪዳን ነው። ኪዳን በሚወዳቸው እግዚአብሔር ለሚወዳቸው ኪዳንን እስከ 1000 ትውልድ ድረስ ምህረትን እንደሚያሰጥ እስከ 1000 ትውልድ ራሱ ክርስቶስ እንደውም ሲዘጋ እኔ አምላካችሁ እግዚአብሔር ምንድን ነው ያለው? ቀናተኛ አምላክ ነኝ ብሎ ነው በ4 ነጥብ የሚዘጋው። ቀናተኛ ለሚወዱኝ ትእዛዝ ለሚጠብቁ እስከ 1000 ትውልዳቸው ድረስ ምራቸዋለሁ ነው። እስከ 1000 ማለት ፍጽምና ነው የሚያመላክት። አንድ የሰሙ እንትን አለ ያንብና እንትን ይበል መምህር ጌታን ገብታ ይጨርስ። እሺ ጥሩ። ምንድነው ኤርሚዬ ቅድም አሁን እኔ ላሳይ የፈለኩት ይኸው ገድለ ዘርዓ ብሩክ አየሁ አይደለ? ገድለ ዘርዓ ብሩክ ገጽ ይኸው 303 አይደል? ታያል 103 ኦኬ። በሁለት ነው የተጻፈው፣ በግዕዝና በአማርኛ ነው የተጻፈው። ይሄው በእኛ በግዕዙ 103 ማለት ይሄ ነው ቁጥሩ። አየው አሁን ይሄንን እስከ መጨረሻው በላያውንሽ ያኔ ሊያሰሙ ነው እና መጽሐፍ ቅዱስ በመረጃ ያሳዩ ሰሙ በተወሰነ መንገድ ነግረዋል። እሺ መምህር ጋሯቸው ለዚህ ነው ቅድም ያለው ዝም ብሎ ያላነበቡትን ከሆነ ነገር ላይ ስክሪንሻት ወስደው ምናምን አምጥተው ይጠይቃሉ ያለ ለዚህ ነው። አንደኛው ሎክ 103 በግዕዝ በእንግሊዘኛው ቁጥር ደግሞ ያው 103 ይሄ ግዕዝ ነው። ይሄኛው አምድ ደግሞ አማርኛ ነው። እሺ እዚህ ላይ ስታነበው ስም አጠራሩ ዝናው ከፍ ከፍ ያለ ጻድቅ የእግዚአብሔር ሰው በውስጡ ሳለ
በቤቱ ግድግዳ ገብቶ የሚሞቀው የሚያሟሙቀው ይሞቀው ዘንድ ፀሐይ እንዳዘዘለት ፀሐይም ለፈጣሪው ቃል እንደታዘዘ እንዲሁ የፀሐይ ብርሃን የሚገባበት ሳይኖር 5 ዓመት ሙሉ እንዳሟሟቀው እግዚአብሔር በቸርነቱ ያደረገለትን ነገር ነገረ። ማን ያደረገለትን? እግዚአብሔር ያደረገለትን። አጻጻፉን እንኳን በራሱ አደረገ የሚል ነገር የለም። 10 እኛ ልጆቹ ይህን ነገር ከእርሱ አንደበት ሰምተን የዚህ ነገር ዜናና ታምር በአራቱ ማዕዘን ዓለም እንዲሰማና በክብር ባለቤት ስም በከበረች በመላእክት ፈጣሪ ዕፀ መስቀል በተባረከች ቤተ ክርስቲያን ውስጥ ካህናት እየተሰበሰቡ በዓመትና በወር እንዲያነቡት በመጽሐፍ ጻፍ ነው። የጸሎቱ በረከት ይደረግልን፣ አሜን። አለቅ። አየው። አሁን ከዚህ ሲሄድ ሌላ እንትን ላይሳ ምናልባት እሱ ስንት ነው? 103 አይደል ያሉኝ? 103 ነው። ጎንደር ሚዩት አንሳ። ይሄው 103 ጎንደር 103 ሚዩት አንሳ። ስክሪንሾት ነው ይዞ የሚዞረው ልጁ። ቆይ አንዴ ጎንደሬው ሚዩትህን አንሳ ብራዘር። በነገራችን ቅድም ያነበብከው የት አለ ታዲያ? ታሪኩ የሚጀምረው እዚህ 102 ላይ ነው። ጌታውን ልጠይቃቸው አንዴ። አይ መምህር ብለህ ተናገር አንተ። እኔ ስልክ ላይ ሆነ ጓደኛ አረካቸው። ይቅርታ መምህር። እሺ መምህር ብለህ ተናገር። አሁን እኔ የተናገርኩትን 22 ትውልድ ድረስ ይድናሉ የሚለውን እኔ ያነበብኩት ዘራ ብሩክ ላይ ተቋርጠሃል። ሰውዬ የሚሰራው ፖለቲካ አይደለም። አሁን 103 ላይ አለ ግለጡት ብሎ ልክ ሲገለጥ ሌላ ነገር ያወራል። ኦኬ ይሄ ነው ሎል ይላል አይደለ? ዜና ያ የሚጀምረው 102 ላይ ነው። አማርኛ እዚህ 102 ላይ ነው የሚጀምረው፣ ግን እነሱ ያሉት 103 ስላሉ ነው እዚህ ማመጣለ። አየው ፔጁ ይሄ ነው። ቀለሜ ቤት ይገቡና ስክሪንሾት ያደርጋሉ እና ቀለሜ የራሳቸውን መጽሐፍ እንደሚያነብላቸው አያውቁም። እነሱ እኚህ ታድሶች የሚጽፉትን መጽሐፍ እንደሚያነብላቸው አያውቁም። ከዛን ያመጡና አካኬ ዘራፍ ያዙ ይልቀቁኝ። ይኸው ላጥ ብሎ ወጣ። አየህ በቃ ይሄ ልጅ ማለት እንዲህ አይነት ሰው ነው። በቃ ፖለቲካ ነው የሚሰራው። ሐሳብ ልናገር። ሰሙ ወንድሜ በጣም ጎበዝ ነው ሆነ ለመናገር። አንድ ሐሳብ ልናገር። እኔ በቀደም የገጠመኝን ነው። መምህር ጌታውን ያላቋረጥኳችሁ ይቅርታ። ሰላም ብያለሁ። በዚያውም መምህር ጌታውን ችግር የለም ይቀጥሉ። እግዚአብሔር ይመስገን። በቀደም ዕለት ስለመቤታችን ድንግል ማርያም እንትና ቤት ማን ነው የሚባል መሰላችሁ? የሆነ ፕሮቴስታንት ስሙ ጠፋኝ። ብዙ ጊዜ አንዳንድ እየገባው ከራከራለሁና ለጌታችን ኢየሱስ ክርስቶስ የተነገረለትን እመቤታችን እሷ ብለው ቀይረው የቃላት ማጣመም ስላየሁኝ በጣም ጥንቃቄ ያስፈልጋል። በጣም ከሰማይ የወጣ ወይም የወረደ ተኔ በቀር የለም የሚለውን የእመቤታችን ሰጠው ማለት ነው። ልጅ ወጦ ነው ይወቲ ወጦ ልጁ የሚገባው ለፖለቲካ ነው ብያለሁ እኮ ኤርሚ። በቃ ፖለቲካ ይሰራል። ያዝ ሮጦ ይጠፋል። በቃ ሮጦ ይጠፋል። እንደዚህ ነው በቃ አላማው። ልጁ አንተ ስላልገባ እኔ መጀመሪያም ሁሉ ጊዜ ይሄን ነገር በቃ በጣም ብዙ ሰው ነው እያወጣ እኔ ጋር መጥቶ እኮ ጠይቆ ከነገርኩት በኋላ ነው እንትን ያለው። በቃ ፖለቲካ ይሰራል። ተመልሶ መጥቷልና እሺ ምናልባት እኔ አሁን በጭምጭምታ ሰሙ አንዴ ህይወቴ ያን ይቅርታና እኔ በጭምጭምታ ማለት አሁን ይሄንን ያነሱታል ምናምን ነገር ወንደሬው ማንም ሰው አላስወጣም። ሞዴሬተርም ያለውም ሰውም ከኔ ውጪ የለም። ኔትወርክ ነው ያሰጠኝ ዳታ ይዘከብኝ ነው። እንደገና ሙልቼ ተመልሶ ይቅርታ ሚውት አድርገው። እሺ መምህር ልጠይቃቸው አንዴ ጠይቃልኝ። እሺ ጠይቅና የትኛው ገጽ እንደሆነ ንገራቸው። ቆይ አይደለም ገጹን አሁን እንትን ይበል ወይ ይቅርታ ይጠይቅ ወይ ገጹን በስርዓት ይናገር። ሰሙ ተረጋጋና ቆይ አንዴ ልጠይቃቸው። ወንደሬ ተረጋግተን እኮ ቅድም እኔ መለስኩልህ፣ በፊትም ስመልስልህ ነበር። አሁን ገጹን ንገራቸው። ይኸው ገድሉ መጥቷል። አይ ቆይ በቃ ቀጥታ ነው። ወይ ይቅርታ ጠይቅ ወይ ገጹን ንገረን። ሰሙ አንዴ እሺ። እኔም እኮ አሁን እኮ ያወራውም እኮ አላስወራችሁኝም። አሁን ጎንደሬው ስማኝ፣ ጥያቄ ምንድነው? ጠይቅሽ
እሺ መምህር ጌታውን እንጠይቃቸው። እኔ ያነበብኩትን በወገቡ የታጠቀ ኃጢአቱ ይሰረይለታል ምናምን የሚለውን እያንዳንዱን ጥያቄ ገድለ ዘርዓ ብሩክ መቼም እሳቸው ትልቅ መምህር ስለሆነ አይዋሹኝም ብዬ አምናለሁ። ገድለ ዘርዓ ብሩክ ውስጥ አለ የለም የሚለው ኤርሚ አሁንም ጥያቄ አይደለም። ሰሙ ምንድን ነው ሚዩት ማታደርገው እንዴ? ምንድን ነው የምትለው? ቆይ በቃ እየጠየቁትን ነገር እያወራ አይደለም። ፖለቲካ እየሰራባቸው ነው። መምህር ናቸው አይደለ? ይሄ ማለት ፖለቲካ የሚሰራ ሰው ነው። ፖለቲካ እየሰራባቸው ነው። ቀጥታ ጥያቄው ይሄ ፖለቲካ በእግዚአብሔር ቃል ጥያቄ እየጠየቀ አይደለም። ኤርሚ ነገር የለም ሚዩት አድርግልኝ። ይሻው ይሄ ሰው እንደዛ ነው። ኤርሚ አልገባህም። እኛ ጎንደሬውን በደንብ ስለምናውቀው ነው። በቃ አንድ ቀን ለትምህርት የማይመጣ ሰው ነው። እሺ አዳምጠኝ። እኔ እየሰማኝ ነው። አሁን ዘርዓ ብሩክ የሚባሉን አስተምሮ የቤተክርስቲያን ገድል ነው አይደለ? እውነት እስከሆነ ድረስ እኔ አሁን ይሄ ልጅ የሚናገረው ነገር ጥያቄ አለኝ። ነፍስ ያልተረጋጋችም ያለ ልጅ ነው። መልስ ካለ መልስ መመለስ ነው። ይሄ ልጅ የጠየቀው 103 ነው አይደለ? 103 ላይ የተጻፈውም የተነበበውም እኔ መጀመሪያ ምን ሲጀመር ከሱ ጋር ነው የምጣላ፣ ከጎንደሬው ጋር ነው የምጣላ። ምክንያቱም ለምንድን ነው መሰለህ የምጣላው? መጀመሪያ 103 ላይ ብሎ ያነበበው አሁን ደግሞ መምህር ጌትነት ሲናገሩ ደግሞ የለም እሱ የተናገረው ቃል የለም። ስለዚህ እንዲጠይቀው ማለት አሁን ሁለተኛ እድል የምሰጠው እንዲጠይቀው እንደገና ደግሞ ምላሹን እንደመስማትና እሱ የተናገረውን ነገር የተጻፈውንና እሱ ያነበበውን እኔም እኩል አድርጌ ማየት ስላለብኝ ነው እየጠየቅኩ ያሉት። ስለዚህ ጎንደሬው አሁንም ሁለተኛ እድል እሰጣለሁ፣ ተናገር። እሺ አሁን እየጠየቅ ያለሁት እኔ ምንድን ነው መምህር ጌታሁን እየጠየቅ ያለሁት መምህር ጌታሁን እኔ ያነበብኩት እያንዳንዱ እንትን ምናልባት እኔ ስልኬ ላይ ያለው ቁጥርና ገጹና እዛ ላይ ያለው ገጹ ሊላይ ስለሚችል እኔ ያልኩት ነገር አለ የለም አለ ወይም የለም ይበሉ። ከዛ በኋላ ደግሞ የምጠይቅ ደግሞ ዳጊ ጋር ስላለ ዳጊ ጥላሁንን አስገባው አንዴ እሱ ጋር ማውጣት ይችላል። እሱ እነማን እንደሚልኩት ተመልከት። ይሄን ሰው ከነማን ጋር አሁን ሰው ሊያወራ ነው የወጣው። በነገራችን ላይ ካኒው ማጀንዳት አንድ እውቀት የሌላ አስገባው። እሱን አስወጣው። ጎንደሬን አስወጣው። ዳጊ ግባ። ከዛ እንሞግተዋለን። እሺ አንዴ ሰሙ ሚዩት አድርገውና ዳጊን አስገብቼዋለሁ። አንዴ ጎንደሬው ሰማኝ ወንድሜ፣ እየሰማኝ ነው? ሚዩት አንሳ። ጎንደሬው እየሰማሁ ሊሰማኝ እኔ አንተ አሁን ፕሮቴስታንት ነን የኦርቶዶክስ ነኝ አይደለ? ቢያንስ ግን እዚህ በፊት ጥያቄ ጠይቄ አንተ ቅድም እንደተናገርከው ምናል አይደለ እንትን ብያለሁ እንደዚህ ብያለሁ ስላልተረዳሁት ነው ብለህ እርግጠኛ ሆነ መጥተህ 103 ላይ ጥያቄ ይሄ ነው ብለህ እንድታነቡላ ከነሱ ጋር ተከራክሬ እንዲከፈትልህ አድርጌያለሁ። አሁን ደግሞ ሂደህ ወጥተህ ሰው ጠርተህ ምናምን መጥተህ ከሆነ ለራስ ለመዳን ሳይሆን ለክርክር ከመጣ በጣም ነው የማዝንብህ። እውነቴን ነው የምነግርህ። ገብቶሃል? ጥያቄ ሲኖር አንዳንድ ጊዜ እዚህ ጋር የተቀመጡም ትልልቅ ሰዎች ደውሎ የጠራቸው በነገራችን ላይ ኤርሚ ኦኬ። አሁን በቃ ቴንክ ዩ። ለወደፊት ግን ጎንደር ቤታውን ስትመጣ ጥያቄ ምናምን እንድጠይቅ አላደርግህም። እሺ ቻው። እንትን የምትናገረው ነገር ስለማይኖር ውረድ። ኦኬ። ገባው ጋር ከኤርሚያስ አበበ ጋር በነገረ ክርስቶስ የበቀደሙን ጥሪውን አክብሮ መጥቷል። በነገረ ክርስቶስ እንወያያለን ከኤርሚያስ አበበ ጋር። ምክንያቱም የኤርሚያስ አበበ ስለ ነገረ ክርስቶስ በጣም የዋሻቸው ነገሮች ስላሉ እዚህ መረጃ እየከፈተን ከፈለገ አላልኩ የሚል ከሆነ ጥያቄ ጠይቀው ክርስቶስ ላይ እንስማማለን ማለት ነው። ከሱ ጋር ሌላ ምንም የምናወራው ነገር የለም በነገረ ክርስቶስ ብቻ። ምክንያቱም የተለያየ ነው ነገረ ክርስቶስ ላይ ስለሆነ። ይሄን ግን ዳጊ ጥላውን ብሏል። ዳጊ መጽሐፉን ቀጥታ ይከፍትና ዓላማው ዳጊ መክፈት ነው መጽሐፉን። ኦርቶዶክሶች መልስ ይሰጣሉ። ነገር ግን እኛና እነሱን የለየን ነገረ ክርስቶስ ስለሆነ ነገረ ስላሴና ነገረ ክርስቶስ ስለሆነ ነገረ ክርስቶስ ላይ ቁጭ ብሎ ሳይፈሩ ሳይሮጡ ቁጭ ብለን እናወራለን። ነገረ ክርስቶስ ላይ ተጀምሯል። በቃ እውነተኛው ዲቤት ተጀምሯል። ይሄን ግን መምጣት ለዳጊ ብቻ እንትኗ እንዲከፍት ነው። ጨርሰናል። እሺ አሁን ከኤርሚያስ ጋራ በነገረ ክርስቶስም ወይም ደግሞ በነገረ በምንም ነገር ብታወሩ ከኔ ቤት ዛሬ አይደለም ሌላ ጊዜ ቀጠሮ ይዛችሁ ነው የምትወያዩ። ምክንያቱም አመተኛበት ሰዓት ነው። እኔ ግን የማደርገው ነገር አንድ ነገር ብቻ ነው። አሁን ላይ ልጁ የጠየቀው ጥያቄ አለ። ዳጊን ወክሎ ሄዷል። ዳጊ ጋራ በመጽሐፍ ቅዱስ ዙሪያ ላይ አሁን 103 ዘርዓ ብሩክ የቃል ኪዳን ትምህርት ላይ ከዳጊ ጋር ታወራላችሁ ማለት ነው። ኤርሚያስና ሰሙ ዲቤት ከፈለጋችሁ ሌላ ጊዜ ላይ በነገረ ክርስቶስም ሆነ በሚስጥረ ስላሴም ሆነ በማንኛውም ነገር ላይ ትወያያላችሁ። ምክንያቱም የሰዓት የለኝም፣ የምተኛበት ሰዓት ስለሆነ አልቆይም ለማለት ፈልጌ ነው። ዳጊ እንኳን መጣ። ሰላም ነው?
እንኳን ሰላም ቆያችሁኝ። ኤርሚ ሰላም ነው ሆይ? ስራ ላይ ስላለሁኝ ገጽ 103 ላይ እንደሆነ መረጃው እኔም ማሳያለሁ፣ ኤርሚያስም አለ እዚህ ጋር እናሳያለን። ጎንደሬ ዋሽቷል ያለው ሁሉ ከዚህ በኋላ ይቅርታ ይጠይቃል። አንተ ዳጊ አንተ የምታሳይ ከሆነ አንተ ኤርሚያስ ምንም እኛና ኤርሚያስ በነገረ ክርስቶስ በኤርሚያስ ኢየሱስ እኛ አናምንም። ከዚህ ምንም በቃ ኤርሚ አንተ አሳይ። ሮጦ እንደወጣ መጽሐፉን ነው የምገልጽልህ እንዳልኩ። ኤርሚ በትልቁ አድርገው 103 መጽሐፉን ነው የምገልጽልህ። ፒዲኤፍ እንዳከፍት ቀጥታ መጽሐፉን ትከፍታለህ። በትልቁ ላይ አድርገኝ ቆይ ሚውት አድርገው ይሄን ኖ ኤርሚያስን ከፍ እንዳታረገው። ሌላ ነገር መጽሐፉ ዳጊን ነው የተባለው አይደለ? እድል ሰተናቸው ዳጊ ይፈት ዳጊ እሺ ከተላችሁ ዳጊ ስራ ላይ ኤርሚያስ የሚባል ሰው ጋር በነገረ ክርስቶስ ብቻ እኔ ከፍታለሁ በትልቁ በትልቁ ለምሳሌ ወደፊታህን እኛ ቀጥታ አሁን ነገረ ክርስቶስ ብለው ምክንያቱም አንተ አስሪም ብለው ጋር ሁሉ ጂሰስ ነው ብለን ነው ምናምን አንተ ኢየሱስ ዙሪያ ዲስከስ እናደርጋለን። ሰሙ አንድ ጊዜ ዝም በለልን። አንድ ጊዜ በቃ ሰሙ አንድ ጊዜ ነው የምነግርህ። ይኸውልህ አንድ ጊዜ ነው የምነግርህ። ኤርሚያስን ሚውት አድርጎ ብለኛል። ኤርሚያስ በነገረ ክርስቶስ ብቻ ታወራላችሁ ከሱ ጋር። ግን አሁን እኔ መጀመሪያ የተጠየቀውን ጥያቄ አንዴ ጨርሰን እኔ መተኛ ትፈልጋለሁ። ደቂቃ እየሄደብኝ ነው። መተኛ ትፈልጋለሁ። ዳጊ አውጣና ተጽፏል ያልከውን ዘራ ብሩክ የሚለውን ከ103 ላይ ተጽፏልኝ ብለናል። መምህር ደግሞ ሲያሳዩ ደግሞ የለም አላየንም። እንግዲህ ያንኛው ጎንደር የተናገረው ነገር ስላለ ማለት ነው። ከገጽ 100 ነው የሚጀምረው 103 ቁጥር 9 አሁንም ኤርሚ በትልቁ ኤርሚያስ ጋር እኛ የምናወራው በነገረ ክርስቶስ ኢየሱስ የኛ ኢየሱስ ይዝጋ ኢየሱስ ሲባል ሮጦ አይደል ተለጠፈ እኮ በቃ ሰሙዬ ተለጠፈ እኮ። ከዚህ በኋላ ማንም ዘጋ ማንም ከፈተ ተለጠፈ። ጴንጤ በመረጃ ኤርሚያስ አጥፋላቸው። ኤርሚያስ ይቅርታ አጥፍቻለሁ ከነገጹ በትልቁ አድርገኝ ይታያል። ከነገጹ በቃ ኦኬ። ኤርሚማ ሙሉ ወሳፋው ከፈልክ ምን ችግር አለ? ኤርሚ ስክሪንሾት ሳይሆን ቀጥታ አንተ በቃ መረጃ ብላችኋል። መረጃ ከፍተናል። በቃ በትልቁ አድርገኝ ወዳጄ ከፍታል እኮ የፊት ገጹን መጽሐፉን አሳየነ። መጽሐፉን ገጹን እየገለጥክ ገጹ እንዲታይ ኤርሚ በትልቁ አድርገኝ። በየተራ ማታሩ ከሆነ እኔ ሁላችሁ ነው ማስወጣችሁ። በየተራ ካወራችሁ ሰው እናወራ። ትልቅ ሰው እናወራ። ኦኬ ክሊርሊ ላውራ እኔ ፖለቲካቸውን ስለምን ማውራት አልችልም። መረጃውን ከፈለጋችሁ ከፍ አድርጋችሁ እኛ በቀለሜ ጋር መረጃ ከፍ አድርጋችሁ ማየት ትችላላችሁ። ልናሳይ መተናል መጽሐፉን። አንተ ቀውስ አንተ ሆነ የአእምሮ በሽተኛ መጽሐፉን ልናሳይ አንተም ሰው ሆነ ሰው እብድ ትላለህ። ቤቱን ስርዓት መጽሐፉን እናሳይ። አክብረን አይደል የመጣ ነው። ውረዱልኝ። እንደዚህ ክርክርም አልፈልግም። ዳጊ አንድ ያስረዳና። ሁለታቸው በጣም ነው የሚጣላሉ። ሁለታቸውን መናገር አልፈልግም። ከሁለታቸው ጋር መጣላትም አልፈልግም። ዳጊ ወንድሜ ይቅርታ ብያችሁ ያወረድኳችሁ ሰሙንም ኤርሚያስንም። ምክንያቱም እኔ ያስወረድኳችሁ እኔ በጣም ሪስፔክት አለኝ ለሁለታችሁም በመረጃ ማስረጃ ስለተባለ ኤርሚያስ በመውረድ የለበት በስነ ሰዓቱ ሰው እያወራ ነው ያለው። መውረድ የለበትም። ኤኒዌይስ መረጃውን በትልቁ አድርገውና በዚህ ጋር የለበትም እኮ እሺ፣ ቆይ እሱን ላንተ ተዋለሁ። እኔ አንተን አላዝህም ባቤት መጥቼ። ግን ለማንኛውም እኔ ማውራት ስለማልችል መረጃው ተለጥፏል። ገጹን አንብባችሁ ኮንቴንቱን አንብባችሁ ጨርሰናል። ቀጥታ እንትኑን ያውጣ። ስክሪንሻትማ ለራሱ ጽፎ እኮ ሊለጥፍ ይችላል። በቃ ራሱ ጽፎ ነው ማለት ትችላለህ እኮ። እኛ ለጥፈናል መረጃ። ሰው ስክሪንሻት ያደርገው ይወሰድና ሄዶ ያረጋል። መምህር እንዳወጡ ቀጥታ ታሳየን። ኦኬ መረጃ ለጥፈናል። ከፍ አድርገው ይሄ ስክሪንሻት ነው የሚል ስክሪንሻቱን ያዝና ቤት ከፍተህ ያወራበት። ስክሪንሻት አንፈልግም። እኔ በትልቁ ስላላረከኝ ገጹ አይታይም። እኔ ማውራት ከዚህ በኋላ ይችላል። ምናልባት 7 ደቂቃ ከሰጠኸኝ ማውራት እችላለሁ። 6 እስከ 7 ደቂቃ። እሺ ላስተካክለውና ምናልባት አስተካክለውና እናንተ በደንብ ተወያዩበትና ፌክ ነው ስክሪንሻት ነው እውነት አይደለም የሚል ሰው በቃ ቤት ከፍተህ ያወራበት። ጥሩ እኮ ነው። ጴንጤ የተያዘ በውሸት ሲያወራ ጴንጤ የተያዘ ማለት ለእናንተ እኮ ውሸት መሆኑ የሚጠቅማችሁ እኮ ለእኛ ሳይሆን ለእናንተ ነው። ጴንጤ ይዞት የመጣው የውሸት መረጃ ብላችሁ ቤት ለመክፈት ይጠቅማችኋል። አመሰግናለሁ። እሺ ይሄ አሁን እንትን ነው ስክሪንሾት ነው መጽሐፍ ቅዱስ አይደለም አይደለ? ስክሪንሾት ስለተደረገ ውሸት ይሆናል ማለት አይደለም። አንተ ጽፈውም ሲያሳዩልን አንዴ ሊሆን ይችላል። በቃ ዳጌ ጻፈው መረጃ ብለህ ቤት ከፍተህ አንጫጫ። ወዳጄ እባክህ ወዳጄ አንተ እኮ ነው ጥሩ። አንዴ ኤርሚ እንደዚህ አይነት ነገር አትቀበል። ስለዚህ
ውረድ አንዴ መምህራን አሉ ላቂ እና ምናልባት መጽሐፉ አይደለም ለመምህራን እድሉ ስጣቸው፣ እነሱ ይበሉበት፣ የሆነ ነገር ይበሉበት። እነሱ ይሻላሉ ከኔም ከማናችንም ስለሚሻሉ የፈለጉትን አስተያየት ስጡበት። እኛ መረጃውን ለጥፈን የውሸት ነው ተቀዶ ነው ተቆርጦ ነው ይበሉ። በቃ መምህራን ይሻሉናል። እኔ ሚዩት አድርጌያለሁ። ከዛ በኋላ ኤርሚ መግባት አለበት። ኤርሚ የማይገባ ከሆነ እኔ መረጃውን ስለጨረስኩ እወርዳለሁ። ቴንክ ዩ ኤርሚያስ ስለሰጠን እድል። ኦኬ ይሄኛውን የለጠፍከው እንትን ነው። ይሄ አሁን ያነበብነው ዘራ ብሩክ የሚለው ነው። ለ7 ደቂቃ ያህል በቴክስት ነው ማውራህ ኤርሚ። ከዚህ በኋላ ማውራት አልችልም። በጣም እሺ ይቅርታ ህይወቴ አንዴ አይደለም ኖ ማውራት ያለባቸው እኔም አንተም ወይም ደግሞ እዚህ የወረድነው ሰዎች እውቀት የሌለንን ነገር ዘለን መጠን ከነሱ ተሽለን እናወራለን ማለት ይሄ ልክ አይደለም። ለሰዎችም ለሁሎችም ጥሩ አይመጣም። ምክንያቱም ከኛ የተሻለ አስተማሪ ስላለ ቅድም ያቀረቡት ሌላ ከሆነ ስም ዳጊም ያቀረበው ሌላ ነገር ከሆነ ይሄው መምህር ጌታውን አሉ መምህር ትሩላ ባሉ እውነቱን ይናገራሉ። ስለዚህ ከነሱ ስለማንበልጥኛ ዝም እንበል ነው። መምህር ትንሽ እኔ ሀሳብ ልስጥና ወደ እንትኑ ትሩላፍ ይቀጥላል። ከዛ እኔ እቀጥላለሁ። አንደኛ ቅድም ምን ብያለሁ? ወደ 32 ምዕራፎች አሉት። የትኛው ላይ ነው ብዬ ጠየቁት። ለዚህ ነበር 103 ነው አለ። ቅድም ባሳየው 103 ላይ የለም። ኦፍኮርስ መጽሐፍት በተለያዩ ቨርዥን እንግዲህ ሲጻፉ የተለያየ እንትን ሊኖራቸው ከቻለ ከዛ አንጻር ሊሆን ይችላል። ኤኒዌይስ ሌሎቹ እንትኖች ጋር ሊኖር ይችላል። እኔ ገሉን ሙሉ ለሙሉ አንብቤው ስለማላቅ ማለት ነው። ከዛ አንጻር አንዱ ፔጅ ስለተባለ ፔጁን ያሳየው ስፈልግ ስላላገኘሁት ነው በሰዓቱ። ከዛ ውጭ ግን አሁን ቅድም አንድ ነገር ብዬ ነበር ካስታወስክ፣ ስለ ገድላት እንደዚህ ነገሮች ስናወራ ይሄ የኛ ቤተ ክርስቲያን ፕሮቴስታንቱ አይቀበልም። በማይቀበለው ነገር አንከራከርም እኮ በዚህ ጉዳይ። ምክንያቱም እኔና እናንሱ አሁን አንድ የሚያደርገን መጽሐፍ ቅዱስ ነው ማለት የምንይዘው ሁላችንም ማለት መጽሐፍ ቅዱስን ስለሆነ የምንይዘው በመጽሐፍ ቅዱስ ነው የምንግባባው። ገድል የኦርቶዶክስ ብቻና ብቻ ነው። እዚህ ላይ አሁን ምንም ዝም ብሎ ጉንጭ አልፋ ነው እስካሁንም የነበረው እንትን። ስለዚህ ሌሎች ፔጆች ላይ ሊኖር ይችላል። እኔ ግን ያገኘሁት ቅድም ብያለሁ ሃርድ ኮፒ የለኝም፣ ሶፍት ኮፒ ነው ያሳየሁት። ቅድም እንዳሳየው እኔ ያለኝ ሶፍት ኮፒ ላይ የለም እንትኑ ማለት ነው። ከዛ ውጭ ግን አስተምሮ ምንድን ነው? ምንም አሁን የዚህ የጀግና የምንጫወትበት ጉዳይ አይደለም። ከዚህ በፊትም ነግሬያለሁ። እኔ ስፔሻሊ እኔ ክርክር አልወድም። መጽሐፍም ተከራከሩ ስለማይል ተጨቃጨቁም ስለማይል መማማር ነው የምፈልገው። ከዛ አንጻር የምንም በመጽሐፍ ቅዱስም በቤተክርስቲያናችንም አስተምሮ ደግሞ አላቅም ማለት እንጂ አውቃለሁ ማለት አያስከብርም። ከዛ አንጻር የሆነ የገዳይና የተገዳይ ጉዳይ አይደለም የምናወራው። ከዚህ አንጻር ነው አንድ ሁለተኛ ታሪኩ ቢኖር አሁን ያለው የተባለው ቢኖር ምንድን ነው እንትኑ ማለት አሁን ሪሊ እነሱ በሚረዱት። ለዚህ ነው ቀደም ምን ብያለሁ፣ ገድላት ስናነብ የምንረዳባቸው እንትኖች መኖር አለባቸው። መጽሐፍት ምስጢርን ነው የሚጠነቅቁት በእኛ ቤተክርስቲያን አስተምሮ ብለን በዚህ ተነጋግረናል ማለት ነው። እና ቀደም ሰሙም ሲያነሳ ነበረ በብሉይ ኪዳንም በአዲስ ኪዳንም ስናነሳ የዚህ የቁጥር ጉዳይ ይምርልሃለሁ አይነት ጉዳይ እግዚአብሔር ራሱ ሲናገር የነበረባቸው ነገሮች ስለሆኑ እነዛን አንስተናል። ግን አሁን ለምሳሌ እንደተባለው ሌላ ፔጅ ላይ ይኖራል በሚለው ኮንሴፕት እንውሰደውና ይሄንን በዚህ ገድል ላይ የተጻፉት እነዚህ ጉዳዮች ምንን ያመለክታሉ ብለን ስንረዳ የራሱ ትርጓሜ ያለዋል። ዝም ብለህ የምታነበው አይደለም። የቤተክርስቲያን መጽሐፍት ትርጓሜ ያላቸው መምህራን ይተረጉማሉ እንጂ ዝም ብሎ እንትን ማድረግ አይደለም። ከዛ አንጻር ከመጽሐፍ ቅዱስም አንጻር እነዚህን ገድላት ከነዛ ጋር እያስተያየን ማየት ይቻላል፣ እንትን ማድረግ ይቻላል። ለምሳሌ በመጽሐፍ ቅዱስ ውስጥ ማነው የኤልሳን ታሪክ ብናነሳ ማለት ነው። ኤልሳን ታሪክ ብናነሳ የኤልሳ አጥንት ሙት አስነስቷል አይደል? መጽሐፈ ነገሥት ላይ ሁለተኛ ነገሥት ምዕራፍ 19 ቁጥር 30 አካባቢ ጀምሮ ስናነብ የኤልሳ አጽም ሙት አስነስቷል። አሁን የኤልሳ አጽም ምን ስለሆነ ነው ሙት ያስነሳው? ኦኬ አጽሙ ከሆነ ወይ አጥንቱ ከሆነ ማለት ነው ምንድን ነው የሚለው እንደ መጽሐፉ ላይ ስለ እኔም አይደለም። ይሄ አይደለም። ቆየኝ ሁለተኛ ነገሥት ቆየኛ እንዴ
ኦኬ አዎ ያለ እንደዚህ ነው የሚለው። ይቅርታ ሁለተኛ ነገሥት ምዕራፍ 13 ላይ ሰዎችም አንድ ሰው ሲቀብሩ አደጋ ጣዮችን አዩ፣ በድኑንም በኤልሳ መቃብር ውስጥ ጣሉት ይላል። መጽሐፉ ላይ ማንበብ ትችላለህ። ሁለተኛ ነገሥት ምዕራፍ 13 ቁጥር 21 ላይ ሰዎችም አንድ ሰው ሲቀብሩ አደጋ ጣዮችን አዩ፣ በድኑንም በኤልሳ መቃብር ውስጥ ጣሉት። የሰውየውን በድኑ የኤልሳን አጥንት በነካ ጊዜ ሕያው ሆነ፣ በእግሩም ቆመ ይላል። ኦኬ በቃ መጽሐፍ ቅዱስ ይህንን ነው የሚነግር። የኤልሳ አጽም ምን አድርጓል? ሙት አስነስቷል። መጽሐፍ ቅዱስ ላይ ያለ። ስለዚህ የዘራ ብሩክን የተለያዩ ነገር ፀጉርን እንዲያለ ምናምን የሚለውን ነገር ብንወስደው እንኳን ቢደረግ የተሰጠለት ቃል ኪዳን ነው። ሰዋት ሶምሶን መጽሐፍንት ላይ ሄደህ ስታነብ የሶምሶን ኃይል የነበረው ምኑ ላይ ነው? ፀጉሩ ላይ። ኃይሉን ፀጉሩ ላይ ያደረገው ማን ነው? እግዚአብሔር ነው። ከእግዚአብሔር ጋር ነው የምጋጨው እኔ? እሱን ይህንን ነገር በደንብ ማየት ያስፈልጋል። እና መጽሐፍ ቅዱሳዊ እይታውን በደንብ ማየት ያስፈልጋል። ብዙ የመጽሐፍ ቅዱስ ክፍል ላይ ቅድም አንስቶልሃል። የቅዱስ ጳውሎስ ጨርቁ ይፈውስ ነበር። ጨርቁ ምን ስለሆነ ነው የሚፈውሰው? ኦኬ። ስለዚህ ሰው ምን ያደረገ? ጨርቁን እየቀደደ ይወስድ ነበር ከቅዱስ ጳውሎስ። እና ከዚህ አይነት አንጻር ስናይ ለቅዱሳን በተለያየ መንገድ ቃል ኪዳን ይገባላቸዋል፣ ተገብቶላቸዋል። እና በዚህ መንገድ እንትን ማየት ያስፈልጋል። ሌላው ይድናል ምናምን የሚለው ለማን ነው እሱ የተሰጠው ቃል ኪዳን? ዝም ብሎ ለአረማዊ ነው? ለማያምን ነው? አይደለም። ለዚህ ነው ይኸውልህ የቤተ ክርስቲያኒቷን አስተምሮ ጥንቅቅ አድርጎ እንትን ማድረግ አለበት የምንለው ማለት ነው። ስለዚህ ትላንት አንስተናል አይደል? ትላንት ነው ከትላንት ወዲያ እርሚ ትዝ ይልሃል ስለ መዳን አንስተን ስለ መዳን አሁን ዳማከሴ መድኃኒት ብሎ አድኖኛል ዳማከሴ ብለናል። በቃ ምንድን ነው አሁን ዳማከሴ የክርስቶስን ማዳን ወሰደ ማለት ነው? ራስ ምታት መድኃኒት ወስጄ ከራስ ምታት ዳንኩ ካልከ የራስ ምታት መድኃኒት ክርስቶስን ይተካል ማለት ነው? ምን አይነት ቋንቋ ነው? ምን እንትን የምንለው ማለት። ስለዚህ እዚህ ጋር የተነገረው ይሄ መተርጎም ይፈልጋል እምልህ። ለዚህ ደግሞም የጻፉት የኛ ቤተክርስቲያን አባቶች በዛ ብሂል በቤተክርስቲያኒቱ አስተምሮ ብሂል ስለጻፉት በዛ ነው የሚረዱት ማለት ይሄ ቅድም እንዳልኩ ነው። እነሱ የማያምኑት እነሱ የማያነቡት ግን ለመከራከሪያ ያመጡት ጉዳይ ለመከራከሪያ ያመጡት እና አንዱ ለነጥብ ጨምሬ ልጨርስ። እኔ በዚህ አሁን እንዳልኩ የነብዩ የኤልሳ ታሪክ አለ፣ የቅዱስ ጳውሎስ ታሪክ አለ፣ ሌሎችን በርካታ ማንሳት እንችላለን በዚህ ጉዳይ ማለት እና በመጽሐፍ ቅዱስ ውስጥ ለበርካታ ሰዎች የተለያየ ቃል ኪዳን ተሰጥቷል። ለምሳሌ ለአባታችን ለአብርሃም ዘርህ እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛለሁ አለ። ምን ማለት በቃ አሁን ቃል ኪዳን ነው አይደል? አንድ ሌሎችም ለምሳሌ አብርሃም ቆመ እግዚአብሔር ፊትና ለመነ፣ ሰዶምና ጎሞራ በኃጢአታቸው የተነሳ ላጠፋቸው ነው አለ እግዚአብሔር። አብርሃም 50 ጻድቃን ቢኖሩ 18 ዘፍጥረት 18 ላይ ስታነብ 50 ጻድቃን ቢኖሩ አትምርልኝ? ምን አለው? እምርልሃለሁ አለ። እግዚአብሔር እነዛን ኃጢአተኞች ሶዶምና ጎሞራ ሊያጠፋ የፈለገውን እምርልሃለሁ ካለ እኔ እንዴት እግዚአብሔር እንዲህ ይላልን አልችልም። ለአብርሃም ተገባለት። በቃ ኃጢአት ሰርተዋል። የሶዶምና ጎሞራ ኃጢአት የታወቀ ነው። እግዚአብሔር ተቆጣ፣ ሊያጠፋቸው ነው። አብርሃም ግን ፊቱ ቆመ። እምርልሃለሁ እስከ 5 ድረስ እምርልሃለሁ አለ። ዘራ ብሩክ ቢገባላቸው ምንድን ነው ችግር? ቅድም ያልኩ ነው መጀመሪያ ብለህ ከሆነ ምናልባት እኮ መምህርዬ ግን እየጠየቀ የነበረ ልጁ እኔም እንደሰማሁት ውሸት አይደለም ሀቅ እንደምናገረው ልጁ እንደተናገረው ቅድም ያለው የዘራ ብሩክ አስተምሮ ከመዳን ጋር ይጋጫል። መዳን በክርስቶስ ነው ተብዬ እኔ ክርስቶስን አመኝ የመጣው ልጅ እንዴት ነው ታዲያ ዘራ ብሩክ የዘላለም ሕይወት ይሰጣል የሚል? ለምሳሌ ምድር ላይ ያለ አንድ ሰው ከተለያየ ደዌ ሊድን ይችላል። ነገር ግን ይሄ ዘላለም ሕይወት እንዴት ሊሰጥ ይችላል በሚል ነው ልጁ ሲጠይቅ የሰማሁት። ሲቀጥል ደግሞ ቅድም እርሶ መምህር ያሳዩኝ ነገር 103ን ገልጠን እንግዲህ በአማርኛ እስከታች አንብበነው ነበር። እዚህ ጋር ደግሞ ተጽፎ እያየሁት ነው። እግዚአብሔር ለወዳጁ ለብፁዕ ቅዱስ አባታችን ዘራ ያዕቆብ ቃል ኪዳን ሰጠው ይልና እዛ ወርታች ብዙ ተጽፏል። ምናልባት መጽሐፍ ሁለቱ የተለያየ ነው ወይስ አይደለም ነው? የተለያዩ ቨርዥኖች ይኖራሉ።
ግን እኔ በነበረኝ ያንኛው 103 እና ይሄኛው 103 ይለያያል። እንደዛ ይመስለኛል። አሁን ላሳይ ይችላል ደግሜ የኔ 103 የሚያበቃው ቆይ ላሳይ ድጋሚ ከፈለክ አድርገው እንትኑ ላይ እና አሳያለሁ። ይሄኔ እንዳልኩ ሶፍት ኮፒ ነው ያለኝ። የነሱ ያላቸውን እንትኑን አላውቀውም። የሱኛው መጽሐፍ እንትኑ አሳይቶናል። ዘራ ብሩክ ብሎ ያው ጀስት ለውጥ አያመጣም። ምናልባት ልጁ ጥያቄ ጠይቅ ባልነው መንገድ ጥያቄ ጠይቀበት ኤርሚዬ ምናልባት ከጨረሱ እንዳላቋርጣቸው ብዬ ነው መምህርን ከጨረሱ ያው እየጠበቅኩ ነው ስራ አቋርጬ ስለሆነ ልጠብቃቸውና እንዳላቋርጣቸው ሬዲ ነኝ ለማለት 5 ደቂቃ በኋላ ብዬ ነበር። ኦኬ ችግር የለም ቀጣይ እንሰጣለን። ይኸው ምናልባት ግን የወሳቸው 103 የሚለው ይኸው ገድለ ዘራ ብሩክ የሚለው ይኸውነት ከስንት ጀምሮ ነው መነበብ ያለበት? ዳጊ ይሄኛ 9 ላይ ነው የሚጀምረው። እንግዲህ 103 ይኸው በግዕዙ 103 ቅድም ያሳየው ከዛ የሚጀምረው 9 ላይ ነው። ሄዶ የሚጀምረው 9 አንድ ምናምን የለውም። አንድ አለ 102 ላይ ነው። 103 ስላለኝ ነው ሰውየው ቅድም። ምናልባት እስኪ ከ101 ጀምረን ትንሽ ጊዜ ሰዓት ወስደን እናንበበው እንዳልኩ ነው ሊኖር ይችላል። ሌሎቹ ምናልባት መቶ ጀምረን ብናየው በእርግጠኝነት እናገኘዋለን። ያ እሱ የገጽ ነው እንዳለ ነው ቅድም እንትን ያልነው ነው። ግን ይሄ የኔ ቨርሽን በጣም እንትን ነው እና የነሱ ይሁን እንኳን ብለን ብንቀበለው ማለት ነው። ነገርኩ እኮ አሁን የፔጁ ጉዳይ ቅድም ስለተባለ ነው እንጂ ስላላገኘ ነው። በዛ የተነሳ ነው እንትን ያልነው። እዚህ ጋር እንደምታየው 103 ይልና እዚህ ይላል 103 እዚህ ጋር ያበቃል ማለት ነው። 9 ነው የሚጀምር ማለት ነው። 9 ይጀምርና ስንት ላይ ያበቃል? ይሄው 10 ብሎ አሜን ብሎ ይጨርሳል ማለት ነው። አየው ከታች ይኸውላችሁ ኤርሚያስን አስገቡትኝ ምናምን የምትሉትኝ ሳሙንም አስወርጀዋለሁ። ሳሙ ሲያስተምር የነበረ ከዚህ ቁጭ ብሎ አይደለ? ሳሙንም ኤርሚያስንም እየተሳደዳደቡ ነው። እኔ ስድድብ አልፈልግም፣ መጨቃጨቅም አልፈልግም። ምናልባት ጎንደር የሚባል ልጅ መጥቶ በጠየቀው ጥያቄ መሰረት ምናልባት በሱ ምላሽ እየሰጡበት የነበሩ ሁለታቸውን ባስገባቸው ክርክር፣ ጭቅጭቅ ምናምን ነው የሚነሳ። ለመሸነፍ አይደለም። እዚህ ጋር ሰው ትክክለኛው መንገድ ለማወቅ ነው። ዘራ ብሩክ የሚባለው ቢነበብ ባይነበብ ለኦርቶዶክሳውያን የዘላለምን ሕይወት አገኝበታለች የሚል አስተምሮ እኔ በሕይወቴ አልሰማሁምም፣ ያስገኛል ብዬም አላምንም እኔ በራሴ ማለት ነው። ምክንያቱም ኦርቶዶክስ እንደዛ ብላ ታስተምራለች ይህም ስለማልጠብቅ መዳን በክርስቶስ ብላ ስለምታስተምር ማለት ነው። ከዛ በዘለለ ይሄኛው ገድል ነው፣ ኦርቶዶክሳውያን ለሆኑ እንዲማሩበት ነው። ነገር ግን እንደዚህ አይነት ነገር ያድናል ምናምን የሚል ነገር አለ ሲባል ኦኬ ነው እስኪ ብለን ነው እያልን ነው አላር ዲስከስ ለማድረግ ነው እንጂ መዳኛ ኦርቶዶክስ መዳኛ ነው ብላ እንደ አምስቱ አዕማደ ምስጢራት መሰረት ይሄ ነው ብላ ኦርቶዶክስ የተናገረችው አንደኛው መዳኛ ነው ብላ ተጨማሪ ያዝ መመር የሚናገሩት አለ። ቆይ አንዴ ልጨምር በዞ ይነጨምሩታል። አንዴ ኤርሚያስ ይዘው ነገር ቆይ አንዴ ቆይ አዳምጠኝ። አንድ ሁለት ደቂቃ ቶሎ ብሎ መምህር ጌታውን በዛው ስለሚያስተምሩት ነው። ይኸውልህ አንድ በኛ ኦርቶዶክስ ቤተክርስቲያን ይሄ ገድላት የሚጻፍበት የነሱ ታምራት የተነገረበት ሚስጥር ረቂቅነቱ አንድም ክርስቲያኖች በፍቅር ተነድፈው አንድም ወደ ቤተክርስቲያን እንዲመጡ ያን ቃል ኪዳን በመስማታቸው ከዛ ቤተክርስቲያን መጣው ቤተክርስቲያን እንዲስሙ የክርስቶስ ሥጋ ወደም እንዲወስዱ ድነትን እንዲያገኙ አንድም ደግሞ ክርስቶስ ቀናተኛ አምላክ ስለሆነ ክርስቶስ የነሱን ገድላት ክርስቶስ ቀናተኛ ማለት መማሪያ ምክንያት ይፈልጋል። እግዚአብሔር መማሪያ ምክንያት ይፈልጋል። አሁን አንተ ለምሳሌ ጠፋ ልበልና ኃጢአት ነህ ያለውና መማሪያ ምክንያት ይፈልጋል። ለምሳሌ 10 ሰው ባገኝ ትምርልኛለህ የሚለው እግዚአብሔር ዝም ብሎ ማጥፋት ይችል ነበር። እግዚአብሔር ግን መማሪያ ምክንያት ይፈልጋል። አንደርስታንድ እያደረከኝ ነው? ሰዎቹን በምን መማር እንደሚፈልግ ቀናተኛ ስለሆነ ሰዎቹ እንዳይጠፉበት ስለሚሆን እየተቆራረጠ ነው። ለማንኛውም አሁን ሰዓቴን ጨረስኩኝ። 30 ደቂቃ ጭማሪ ሰጠውኝ። እየተቆራረጠ ነው። ኤርሚ እንደዚህ አይደል? አይሰማም። ህይወቴ እንዲህ አድርግ። አይ ቲንክ ዳጊ ካለ ለዳጊ ትንሽ ደቂቃ ሰጠውና ዳጊ ያው ይናገርና ከዛኛው ጨርሰን ተኛልና ዳጊ ካለ ወንድሜ ተናገር። መጥተህ መለከምትሄድ እሺ። ቴንክ ዩ ኤርሚ፣ ሌሎችም ወንድሞች በዚህ ያላችሁ አመሰግናለሁ። እንደ መምህር የሚወራ ቤት ሌላም ካገኘው እገባለሁ። በጣም በስርዓት ነው የሚያወሩት። የተናገሩትን መቀበለውም አልቀበለውም ነገር ሊኖር ይችላል። ግን ከሳቸው ሌሎች ኦርቶዶክሳኖችን ቢማሩ
ጥሩ ነው ላለው ወደ ሐሳቤ ልግባ። እንግዲህ በገድልና ድርሳናት ላይ ያው አታምኑበትም አይደል? ጥላችሁ ተወታችኋል ቤተክርስቲያኒቷን አይደል? አትቀበሉትም አይደል? እናምንበታለን። ዳዲ ፖለቲካውን አውጣና ራስ ላይ አውራ። ሰሙ ከዚህ በኋላ ግን እንጣላለን። እውነቴን ነው የምነግርህ። እና አስቁሟ እንዴ! ምን እያለ ነው ታዲያ? አንተ መምህር ጌታውን የሚናገረው አታምኑበትም እያለ ነው። እሱም እኮ አያምኑበትም ብለው እንኳ መምህር አረፍተ ነገርን አልጨረስኩኝም። እነሱ ስለማያምኑ ነው፣ እኛ ስለምናምኑበት ነው። ሚውት በቃ ተሆኔ ፖለቲካ ምናምን ሳይሆን ጥያቄ ካለው ጥያቄውን ይጠይቅ። እሱም የእግዚአብሔር ሰው እኮ ነን እኮ። ይህ እኮ ሃይማኖት ምናምን የምንለው ነገር እኮ እኛ አምነንበት የምንኖርበት ነገር ነው። መዳኛ መንገዱን አግኝተን የምንኖርበት ነው። ሰው ነው፣ ወንድም ነው። እንደ ወንድም ተያይተን ምን አለ ብናወራ። ፖለቲካ ቢሰራ በአንተ ላይ አይደለም ፖለቲካ የሚሰራ። አንተም ቢያስትህ ከእግዚአብሔር ነው የሚያገኘው። አንተ እሱን ብታስተው እንደዛ የሆነ ተከራክረን እኮ እግዚአብሔርን እኮ እኛ የምናስከብረው ሰዎች እኮ አይደለንም። የተከበረ አምላክ እኮ ነው ያለን። ምናልባት ግን አካሄዳችን ትክክል ሊሆን ይተያየ ማለት ይችላል ነበር። ኤርሚ በቃ ሰው ሲያወራ ማስቆም የለብህም። ተው በቃ ይሄ እየዋሸ ወይ እየተቸ ነው ወራቻ ካለ እኔ ሰሙ ከዚህ በኋላ ኤርሚያስን ፈልጌው ታች አጥቼው ነው እንጂ አሁን ኤርሚያስን ላስገባው ነው ነበር። አንተንም ሳስገባ ኤርሚያስን ማስገባት ነበረብኝ። ፌር ለመሆን ሁለቱንም ካወረድካቸው ይቅርታ ስላቋረጥኳችሁ ፌር ለመሆን አትሊስት እኔ ስጨርስ ተመልሶ ሰሚባ ኤርሚ የማይገባ ኤርሚም ስለሌለ እኔ ስጨርስ ልክ ነህ፣ ገብቶኛል። ፌር ነው ያረከው፣ ችግር የለም። ግን አንዴ ስጨርስ ሁለቱንም ወይ ትስባቸዋል ወይ ሰሙን ብቻ ትስበዋል። አንዴ ልጨርስ ሀሳቤን። ረጅም ሰዓትም አላወራም። ከዚህ በኋላ አያወራም፣ እዚህ በኋላ አያወራም። አንተ እስከምጨርስ ድረስ አያወራም። ቀጥል ወንድሜ። ኦኬ መልካም። እሺ እንግዲህ ገድላትና ድርሳናትን አስመልክቶ አታምኑበትም አይደል? ጥላችሁ ወጣችሁ የለ እንደ ቤተክርስቲያኒቱን አትቀበሉትም አይደል ይሉናል። ገድልና ድርሳናት ስናነሳ ልል ካፌ ላይ ቀደመኝ። አሁን ገባህ ልል የፈለኩት። እሺ አታምኑበትም አይደል? ጥላችሁ ወጣችሁት አይደል? አትቀበሉትም አይደል? ገድልና ድርሳን ለምን ታነሳላችሁ የምትሉ ሰዎች እናንተም እኮ በማትቀበሉት በሪጀክት በምታረጉት በቁርአን በሐዲስ ትወያያላችሁ፣ ትከራከራላችሁ። እኔ ደግ አረጋችሁ ነው የምለው። ደግ አረጋችሁ። በማታምኑበት ቁርአን መከራከራችሁ ልክ ነው። ምክንያቱም በዛ ውስጥ ያለውን ስህተት ለማሳየት ስለሆነ። ጨርሻለሁ። እኔ በበኩሌ ፐርሰናሊ ብትጠይቀኝ ገድልና ተአምራት እቀበላለሁ። ሊያስደነግጠው የሚችል ሰው ካለ መደንገጥ ይችላል። ገድሉ ስለ ክርስቶስ ስራ የሚያወራ ከሆነ ስለሱ አዳኝነት፣ ስለሱ መልካምነት፣ ስለሱ ወዳጅነት፣ ቸርነት፣ ስለሱ የመስቀል ቤዛነት የሚያወራ ከሆነ ገድል እኔ ፐርሰናሊ እቀበላለሁ፣ ወይም ተአምራትን እቀበላለሁ። ፐርሰናሊ አይደለም ገድል ስዕሎችን እቀበላለሁ። ስዕሉ ለማስተማሪያነት ተተገበረ ድረስ ከርዕስ እንዳልወጣ ግን እንደምቀበል እንደ መግቢያ ልናገር ብዬ ነው። አሁን ይሄኛውን ገድል ለምን አልቀበለውም? ይሄ ገድልስ ቅድም 100 ገጽ 103 ሲባል ልክ ነው ወይ? አዎ ልክ ነው። ምናልባት መምህር ላይ ቅሬታ የሚኖረኝ ቅድም አመስግኛለሁ። ቅሬታ ከተናገሩት የሚኖረኝ እንግዲህ ሌላ ደግሞ እትም ሊኖር ይችላል የሚለውን ያሉት ይሄ መረጃ ከመጣ በኋላ ነው። ቅድም የሳቸው መረጃ ሲያሳዩ እኔ ላይ ያለው ይሄ ነው፣ ሌላ ካለ አሳይ ቢሉት ጥሩ ነበረ። እንደዛ ባለማለታቸው ከስር ያሉ ኮሜንታተሮች ወይም አንዳንድ ሰዎች ምን ሲሉ ነበር? ተዋረደ፣ ጥሎ ወጣ፣ ውሸታም ሲሉት ነበርና ልጁ ዋሽቶ አይደለም ማለት ነው። እሳቸው እንዳሉት ሌላ እትም እንዳለ፣ ሌላ ቨርሽን እንዳለ ኦርቶዶክሳኖች እንዲያምኑ መደረግ አለበት፣ ወይም ማሳሰቢያ መነገር አለበት። እኔ ጴንጤ መረጃ ሲያሳይ እኔ ኦርቶዶክስ ይጠቅመዋል ብዬ ነው የማስበው። ሁለት ነገር፣ አንደኛ የውሸት መረጃ ካሳየ ስክሪንሻት ታደርጉና ይሄ ነው እንግዲህ ጴንጤ ማለት ይሄ ነው በሌለ መጽሐፍ የሚተረተር የሚያወራ ቤተክርስቲያኒቷን የሚሳደብ ብሎ ለማዋረድ ይመቻል። አውቆ እንዲከፍት ማድረግ ነው። እንዲያውም ጴንጤ መረጃ አለኝ ሲል እንዲከፍት አውቃ ደፋፍሩት። እጅ ከፍንጅ ለመያዝ ቪዲዮ ቀርቶ ለማጋለጥ ስለሚመች ማለት ነው። አንደኛው ጥቅም ይሄ ነው። ሁለተኛው ደግሞ እዛ ላይ የሰፈረው ነገር እንደ እግዚአብሔር ቃል ካልሆነ ያው እሳቸው መምህርም ስለሆኑ ሌሎችም የተሻሉ ሰዎች ሊኖሩ ስለሚችሉ መታረም ካለበት እንዲታረም ማለት ነው። ስለዚህ ወንድማችን እንደተናገረው ልክ ነው፣ ገጹም ልክ ነው፣ ገድሉም ገድል ነው አይደለም የሚል ካለ ደግሞ ይሄንን ቪዲዮ እኔ የምናገረውን ንግግር ጨምሮ ጴንጤዎች ምን ያህል ውሸታም እንደሆኑ መረጃ አድርጎ ማውጣት ይችላል ማለት ነው። እዚህ ገድል ላይ የሰፈረውን ሀሳብ እንግዲህ በሁሉንም አልናገረውም። ኤርሚ ኦልሬዲ ቤት ከፍቷል። እዛ ይሄ ነገር ዲል እየተደረገ ነው። ረጅም ሰዓት አልሄድበትም። ትልቁ ጥያቄ ያለው በጳውሎስም ይሁን በጴጥሮስ ጨርቅና ጥላ የተደረገ ፈውስ አለ የሚለው ሳይሆን አሁን ላይ ጥላውንና ጨርቁን ከየት ታመጣዋለህ? አሁን የዘራ ብሩክን ጺም ከወገብ ላይ ወይም ከአፋቸው ቁራጭ ከየት ወስደህ ታመጣዋለህ ነው ጥያቄው።
እንደገና አንደኛው ጥያቄ ይሄ ነው። የጳውሎስንስ ጨርቅ ከየት ታመጣዋለህ? የጴጥሮስንስ ጥላ ከየት ታመጣዋለህ? የዘራ ብሩክን ጺም ወስዶ ይላል እዚህ ጋር እንግዲህ ከልብሳቸው ከጥፍራቸው ከራስ ፀጉራቸው ቆርጦ ወስዶ ነው የሚለው። አሁን ከየት ታመጣዋለህ? ይሄ ነገር እንኳን ትክክል ነው ብለህ ብታስብ ይሄን ጺም ከየት ታመጣዋለህ? አንደኛ ጥያቄ ይሄ ነው። ሁለተኛ ነገር ደግሞ ያድናል አያድንም የሚለው ነገር የጳውሎስም ይሁን የጴጥሮስ የነፍስ መዳን ሰጠ እንዴ? እዚህ ላይ እኮ ያድናል ሲል እኮ ወንድና ሴቶች ልጆቹ ይላል ቁጥር 12 ላይ የልጅ ልጆቹ እስከ 22 ትውልድ ድረስ ይድናሉ ሲል ከኮቪድ አይደለም ከጉንፋን አይደለም፣ ግልጽ ነው። ስለ መዳን ነው የሚያወራው ዝቅም ብሎ ያለውን ሐሳብ ስታናገር። ስለዚህ ይሄኛው የሚያወሳው ድነት ስለ ደዌ ድነት አይደለም። ለምሳሌ የተክለ ሃይማኖትን ገድል ብትመለከት ሐሙስና እሑድ እባብ የገደለ ኃጢአቱ ይሰረይለታል ሲል የኮቪድ ኃጢአቱ አይደለም የጉንፋን ኃጢአቱ እያለ አይደለም አባ። ስለዚህ እንደዚህ ስለሚያወሱ ነው በነ ጳውሎስ በነ ጴጥሮስ በማንም ላይ ሆኖ የማያውቅ ነገር ሲሆን ተአምሩ ለምን ሆነ የምንለው መጽሐፍ ቅዱስ ላይ ስላልተገኘ ነው እንጂ መጽሐፍ ቅዱስ ላይ የተገኘማ ከአይምሮ በላይ የሆነ ነገር እንቀበላለን። ከአይምሮ በላይ ሆነ አሁን ዮናስ በአሳ ነባሪ ተዋጠን ተቀብለህ የለ ወይ ስትለኝ እኔ ራሱ ዮናስ አሳ ነባሪውን ዋጠው ያለው ባይብል ከሆነ እቀበላለሁ። የሆነ ፓስተር ግን የጻፈው ከሆነ አልቀበልም። እመረምራለሁ፣ መረጃ ጠይቃለሁ። ፓስተር ሲሆን መረጃ ጠይቃለሁ። ካህን ሲሆን፣ ኦርቶዶክስ ሲሆን፣ ጴንጤ ሲሆን መረጃ ጠይቃለሁ። መጽሐፍ ቅዱስ ሲሆን መረጃ አልጠይቅም። እኛ መረጃ የምንጠይቀው ኦርቶዶክስ ቤት ስለተጻፈ ብቻ አይደለም። እኛ ሰፈር ያሉ ሐሰተኛና ሌቦች የሆኑ ነቢያቶች አሉ። እነሱ የሚያመጡት ሲሆን ጠይቃለሁ፣ እጠራጠራለሁ። ባይብል ሲሆን ግን የሬሳ ነክቶ ዳነ ብትለኝ፣ የበላም አህያ ተናገረ ብትለኝ፣ ዮናስ ተዋጠ ብትለኝ፣ ጨርቅ ፈወሰ ብትለኝ ጥላ ባይብል ሲሆን እኛ ክርስቲያን ስለሆነ ለሰከንድ አንጠራጠርም። ጭራሽ ጥያቄ አናቀርብም። እኛ ጥያቄ የምናቀርበው የሆነ ፓስተር የጻፈው ሲሆን፣ ሉተር የጻፈው ሲሆን፣ የሆነ ካህን የጻፈው ሲሆን፣ የሆነ ሃይማኖት ተቋም የጻፈው ሲሆን። እዩ ጩፋ አቋርጠን ብለኝ ነበር። ኤርሚ ሰሙ ምን አይነት ነገር ነው የምታደርገው? ኤርሚዬ ከፍቷል። እወድሃለሁ ኤርሚ፣ ማመሰግናለሁ። ሰሙ እወድሃለሁ። ውጣ እየተባለ ዳጊም ተጠይቆ ነው የሚሄደው። መምህርን በድጋሚ ማመስገን ፈልጋለሁ። እግዚአብሔር ይባርኩት መምህር። ሰሙም ጌታ ይባርክ። ሚውት አድርጉ። ዳጊ እንዳትወጣ ቆይ አንድ ደቂቃ። ከታች ተናገርና ውጣ እየተባለ ነው። ከታች ሲጀመር ቀድሞ ማውራት አልነበረበትም። ውጣ ሰምቷል። እሱም ወጣ ሰምቷል። ኖ ሲጀመር ሰምቷል። መምህር ሲያስተምሩ ሰምቷልኝ። ከሰማ በኋላ ደግሞ እሱ ተናገረ። አሁን አንተን በማለት አተ የሆነ ሲናገር እንትን ታደርገዋለህ ማለት ትገባለህ። ኖ በቃ እንደዛ አይደለም ሆነ ያለበት ስሜት ምናምን በስሜት ሆነ ወጣለው። ይሄን ተናግሬ እያለ ነው። እኛ እኮ ሮቦት አይደለንም። የሱን እዚህ አሁን ምን እንዳወራ ራሱ አስገብተህ ራሱን ብጠይቀው አይመልስልህም። ወጣለው ይሄን ጨርሼ እያለ ነው። ተናግሯልኝ። ችግር የለም። አሁን መናገሩ በቂ ነው። ወጦ መሄዱ ደግሞ መብቱ ነው። አላስገድደውም። እኔ ተቀመጥ ብዬ ማለት ነው። ሰሙ በጣም ትልቁ ችግር ልንገርህ ወንድሜ፣ መጽሐፉ ላይ የለም ያለ ሰው አለ? እስኪ ልጠን ጠይቀህ አንተ መጽሐፉ ላይ የለም ያለ ሰው ነበር እዚህ ውስጥ? መጽሐፉ ላይ ምን አሁን ያነበ ቀደም ልጁ ሲያወራ መጽሐፉ ላይ የለም ነው። መጽሐፉን ግለጥና አሳየን ያለው ልጁ። ይኸውልህ ጎንደሬው ሲጠይቅ የዘላለም ሕይወት እንዴት ሊገኝ ይችላልኝ ዘራ ብሩክ 103 ላይ ብሎ ጠየቀ። ጥያቄውን አለ መጽሐፉን ግለጥ ስንለው መጽሐፉ ላይ ይገኛል አለኝ። መጽሐፉን ግለጠው ስንል ምንድን ነው ያለው? መጽሐፉ ላይ አለ አሳያለ አሳየ ነው። ያንተን ግለጥ ስንለው ነው አይደለ? ታምናለህ አታምንም ብሎ ጥያቄ ጀመረው። ከዛ መጣው ብሎ ነው ደውሎ ገልጦት መጣ። ተጽፎ ይሄን እንደ ዳጊ ያሳየን ቦታ ላይ አሁን እየጠየቅን ያለ ነው እሱን አይደለም። እኛ ተአምሩ ላይ የለም ይሄ ተአምር የለም ብለን ተናግረን ነበር እዚህ ውስጥ። መጽሐፉን ግለጥና አሳየናል ነው እንጂ ይህ መጀመሪያ ላይ እኮ እኛ እንትን እያልነው ነበር። እየመለስንለት ነበር። እየመለሳችሁለት 103 ላይ በሚለው ነገር እኮ ግለጥና ለምንድን ነው አሳያለሁ? መጽሐፉ ላይ ስለሌለ አይደለ? ቀለሜ ጋር ስክሪንሾት አድርጎ ይመጣል። ሂድ በየኦርቶዶክስ ቤት እየገባ ይሄን ጠይቅ ተብሎ እየተላከ የሚመጣ ልጅ ነው። ቅድምም ነግሬሃለሁ ይሄን ሰው ሲያወራ። አሁን ይኸውልህ ምን አለ መሰለህ ሰሙ፣ አንተም ስታወራ እኔም ሳወራ ሰዎችን ማስቀምጠናል። መምህር ቅድም አንድ ቁጥር እየጻፉ ነበረ። ማነው ስም? እቱዬ ነው። እቱዬ ሰላም ነው። አዲስ የገባ ሰው ስለሆነ ማለት ነው። ኤርሚ ሰላም ነው። ሁሉ ሰላም። መምህርንም ሰላም ብያለሁ። ሰሙዬም ሁላችንም ሰላም ብያለሁ። ወንድም አለ አንድ እኔ አንተን ላመሰግን ነው ወንድም አለ ለፌርነትህና ለትዕግስት ስለምትከታተል አሪፍ ነው። ግን አሁን ዳጊ ኃይለኛ ፖለቲካ ሰርቶ ነው የሄደው። እኛ ችግር የለውም አንተም እያልከው ነበረ። ምንም ማለት
ይህ የቴክኖሎጂ ጊዜ ስለሆነ የሚመረምር ይመረምራል። እንደገና ደግሞ ማስታወቂያ ሰርቶብን ሄደው ይህን ብታስቆም አሪፍ ነው። በተረፈ መምህር ጌታሁን በአሪፍ እየተናገረው ነበረ። ሰሙዬም እንደዛው እነሱ ይቀጥሉ። አመሰግናለሁ። ኤርሚዬ ስላስገባኝ ክበርልኝ። አይ ምናልባት የኦርቶዶክስ መልስን ያለኝ ስላልከኝ ነው ከታች አጋጣሚ ኮሜንት አይቼ ያስገባው እና ፖለቲካ ሰራ አልሰራ እኔ እውነት ለመናገር እግዚአብሔር በሚያውቀው ይህ ሰው ሰዎችን ወደዚህ ይወስዳል፣ ሰዎችን ወደዚህ ይወስዳል ምናምን በሚለው ነገር ወይም ፖለቲካ ይሰራል በሚለው ነገር ሳይሆን ሁላችንም ቅልብ ያስፈልገናል። እውነት ለመናገር ከቅልብ በላይ ሰው ተንኮልን ሰርቶ በተንኮል የሚሰበስበው ምንም ነገር የለም። ገብቶሃል? የሆነ ጊዜ ላይ ሰው ይሸውድ ይችላል። ከክፋት እኮ አስበን አልነበረም። ቆይ አዳምጠኝ። እኔ እኮ አታስወራኝ። ከክፋት እኔንም ራሱ በእኔ እንኳን አታስወራኝ። በደንብ ስማ። አይ ነው አይደለም፣ ክፋት አይደለም። አሁን ይላ አንተ ወሬ እስኪ ጠብቀኝ። ኖ አይደለም። ምን አለ መሰለህ እሱ ሰርቶ የሄደው ፖለቲክስ ኢስ ሞር ዳን ኢነፍ። ምክንያቱም እኔ ወጥቼ ሄዳለሁ ሲል እኔ መጀመሪያ ላስቆመው ነበር። እንኳንም ሰራ መጀመሪያ ምን ነበር የተባባልነው? መጽሐፉን ድርሳኑን ክፍል አሳየን ነው አይደል ያለው? አዳምጠኝ ፕሊስ በእናትህ አንተ እሱን እንደዛ አፉን ሲከፍት መቼ አስቆመ ነው? እኛ አስሬ እኮ ነው ስታስቆመን የነበረው እኛን። አዎ ሲጀመር መጀመሪያ የተናገረው ነገር እኔ ሳስቆመው ሐሳቡን ቀየረ። እናንተ በገድልና ድርሳን አስጣልናችሁ ብሎ ነው ወሬ ጀመረው። አስቆም ስለ አላስቆምከው። ከዛ እኔ ለፈለኩት ብሎ ሁለተኛ ላይ አውቆ ትዊስት አደረጋት። በቃ ነው ወንድሜ እኔ ከዚህ እኛን ግን አንድ ከተናገር ታስቆመናለህ። ጆሮዬን እፈልገዋለሁ። የሚጮክብኝ ነው። ሚውት አድርግልኝ። ስለዚህ አይደል አሁን የምትሰማን ከሆነ አንተም ቤትህን ፖለቲካ ሰርቶብህ ነው የሄደው። እየመረረህም ዋጠው። የተነጋገርነው በዚህ ልክ አልነበረም። ልጁን መጽሐፉ የቱ ጋር ነው የሚገኘው እንዳላነበበው እርግጠኛ ስለሆንን ነው። አጀንዳ ሰጠክ፣ አጀንዳውን አራገብክለት። ይሄ ልጅ መጽሐፉን አንብበዋል ብለን ነው መጀመሪያ የጠየቅነው። የቱ ጋር ነው ያለው? ልጁ ስክሪንሾት አርጎ ኢቭን ስክሪንሾት ሲያደርግ እንኳን በስርዓቱ ስክሪንሾት አላረገውም። ማንን የጠራው? ቀለሜን ሮጦ ቀለሜና ዳጊ ጋር ደወለ። አልነበሩም እዚህ ምን ብሎ ነው ዳጊና አንተ የሰማው ነገር። ስለዚህ እኛ መጽሐፉ ጋር የቱ ጋር ነው እና አንብበው እና እንመልስልን የተባለው መጥቶ አቶ ዳጊ ግን ሲያወራ የነበረው ሌላ ነገር ነው። አላስቆምከውም። እኔ ወደ ሲጀመረው ዳጊን እኮ 7 ደቂቃ ቆሞ ሚውት አድርጎ እኮ ሲቀመጥ እኮ መምህር ጌታውን ሲናገሩ እኔ ረጅም ሰዓት ቁጭ ብዬ ሰምቻለሁ አይደለ? ከዛ በኋላ ግን ዳጊ ደግሞ ታራው ነው። አንተ በማለት ገባበት አይገባም። በቃ ሊያወራ ገብቷል፣ እያወራ ነው። 2 ጊዜ እኮ ነው ያስቆምከው። ከልጁ ጋር እኮ ለመወያየትም ጭቅጭቅ ላይ ዳጊ እኮ እንዲያወራ አይደለም የመጣው፣ መጽሐፉን ገጥቶ እንዲያሳየን ነበር አይደለ? አሳየህ እኮ ታዲያ። አንተ ግን አሳየ አይደለም ያልከው። ሙሉ ምንም ባልሰማበት ባልነበረበት አውራ ነው የተባለው። እኛ መጀመሪያ ግን ሐሳቡን የጀመርነው ሌላ ነበረ። ልጁ ረንደምሊ እየመጣ ስክሪንሾት እያደረገ ቀለሜ ቤት ቁጭ እያለ ከነ ቀለሜ አጀንዳ እየተሰጠው ኦርቶዶክሳዊ ቤት እየገባ የሚበጠብጥ ነው። ጎንደር የሚባል ይጀመር የደቡብ ሰው ነው። ኤርሚያስ ገባና አንተም ገባ። ይኸው ለአንዳንድ ጊዜ ፌር ሁን አንተ ለራስህ፣ አንተ ለህሊናም ፌር ሁን ለራስህ። አንተም ገባ፣ ኤርሚያስም ገባር። ከኤርሚያስ ጋር ማውራት የምፈልገው አልክ። የራስህን ኢሹ ነው ወዲያው ያካሄድከው። ከኤርሚያስ ጋር ማውራት የምፈልገው በነገረ ድህነት ዙሪያ ነው ማውራ አልክ። ኢማጂን ኦኬ፣ እሺ በቃ አንተ ላክብር ብዬ ኤርሚያስን ሚውት አድርግ ያልኩትኝ እሱ እዛው ላይ እሱ እንዲያወራ ተፈቀደለት ማለት ነው። ጀስት እሱ ይናገር ብለሃል ከመጀመሪያውም። ከዛ ደግሞ ቆይተህ ደግሞ ወንጌል እያስተማርክ እግዚአብሔርን ቃል እየተናገርክ ደግሞ ትሳደባለህ። ይሄ ልክ ነው? አሁን የሰደበኝ እሱ መሰለኝ። ኖ አሁን እኔ ላይ ፖለቲካ አትስራ። እግዚአብሔር በእናትህ ዝም በል። ሪከርድን አውጣና ሰው ሪከርድን አውጥተህ ስማ። ሪከርድን አውጥተህ ስማ። ጆሮ ይሰማል። ጆሮ አልሰማም። ሂድ ሪከርድን አውጥተህ ስማ። ምን እያለ ተሳደበ እንደነበረ መልስ ነው የሰጠሁት። አትዋሽ በቃ። እኔ ላይ ፖለቲካ አትስራ። ዝቤ ሪከርድን አውጣና ስማው። የምር እግዚአብሔር ምስክሬ ነው። እኔ ከሰደብኩት ቀድሜ አንተ ብሎ ካርገኝ ሰሙ ዝም ጋላው ተው በቃ ተው። እንዲህ እናድርግ። እሺ አሁን እንዲህ እናድርግ በቃ። አሁን በተረጋጋ መንፈስ አንዴ ቆይ። እኛም ጋር ኦልሬዲ እኩለ ሌሊት አልፏል። እኔም ጋር አይ ቲንክ እንትን እናድርግና ትሩላቭም ሌሎችም ሰመራይዝ ያርጉና እንደተነሳው ነገር ላይ ሐሳብ ሰጥተን እንዝጋው። አሁን የእናንተ እንትኑም ብዙ የሚጠቅም ስላልሆነ ያለውን ነገር ላሉት ለእኛ ልጆች ትክክለኛውን ነገር ነግረን እኛ ምንተኛ አንተምተኛ ቲንክ ነገር ስራ ትሰራለህ እና ትሩላቭ ይቀጥል በቃ። እሺ መምህር፣ እሺ ቃልዎት ያሰማልን። እኔማ ዳጊን ጥያቄ ለመጠየቅ ነበር አንዳንድ ስጽፍ የነበርኩት
ኤኒዌይ ጥሩ ነው። ግን እዚህ ላይ ያላችሁት እኛ ስለ ገድል ለመነጋገር የፈለግነው ጎንደሬውን ሰሙ ያለው 100% ትክክል ነው። እሱ አምስቱን አዕማደ ምስጢራት እቀበላለሁ ስላለ ነው። አስተውሉ። እዚህ ላይ ስንጀምር ጎንደሬው ልቤ አልተረጋጋም፣ እውነተኛውን ነገር እያጠናው ስለሆነ የቅድስት ቤተክርስቲያን አምስቱን አዕማደ ምስጢራት ስለምቀበል እነሱ ላይ ችግር ስለሌለብኝ ግን አንዳንድ ገድላት ላይ ለምሳሌ የአባታችን የአቡነ ዘርአብሩክ ላይ ይሄ አይነት ነገር ስላለ ለመቀበል አስቸገረኝ ስላለ ነው እኛ በዛ የገባ ነው እንጂ ዝም ብሎ ስለ ገድል ከማያምኑ ሰዎች ጋራ ለመነጋገር አይደለም። ታች ሲጽፉም የነበሩት እነ ቀለሜ ተንቀጠቀጡ ምናምን ሲሉ ነበር። እኛ እንግዲህ ተንቀጥቀጠንም የትም አልሄድንም። ለማንኛውም ወደፊትም እዚህ ቤትህ ከፕሮቴስታንት ወይም ከኦርቶዶክሳውያን ውጪ አምስቱ አዕማደ ምስጢራትን እንደ ጎንደሬው እቀበላለሁ ካሉ ጥያቄ መጠየቅ ይችላሉ። የኛ ልጆች ግን ማንኛውንም ነገር መጠየቅ ትችላላችሁ። አሁን ለምሳሌ ይሄ የተነገረው ነገር ከመጽሐፍ ቅዱስ ጋር ይጻረራል ወይ? ከመጽሐፍ ቅዱስ ጋራስ የማይስማማበት መንገድ አለ ወይ ብላችሁ በምታዩበት ጊዜ እንግዲህ መጽሐፍ ቅዱስን ቅድም እንዳልነው እንደው የማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ ላንብብላችሁ። ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል። አስተውሉ። ነብይን በነብይ ስም የሚቀበል የነብዩን ዋጋ ይወስዳል። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ እወቁ፣ ዋጋውን ነው የሚቀበለው። ግን መቀበል ማለት ምን ማለት ነው? እኔ አሁን በአቡነ ዘርአብሩክ ቃል ኪዳን እጠቀማለሁ ስል ዝም ብዬ በቃ የእሳቸውን ፈለግ፣ የእሳቸውን መንገድ፣ የእሳቸውን ጎዳና ሳልከተል ያ ነገር ዝም ብሎ ይደረግልኛል ነው እንዴ? እንደዛ ከሆነ ተረት ነው። እንደዛ ከሆነ ሊሆን አይችልም። የነብዩን ዋጋ እኛ የምንቀበለው የነሱን ፍኖት ተከትለን ስንጓዝ ብቻ ነው። አባታችን አብርሃም ቅድም እንደተነበረው እስከ 1000 ትውልድ ድውለት ተብሎ ቃል ኪዳን የተገባለት እያንዳንዷ ትውልድ ተቆጥሮ እስከ 1000 በአብርሃም መንገድ፣ በአብርሃም ፍኖት፣ በአብርሃም ጎዳና ካልሄደ የአብርሃምን ዋጋ ያገኛል ማለት አይደለም። ለዚህም እኮ ነው ብርሃነ ዓለም ቅዱስ ጳውሎስም ራሱ ጌታችን አይሁዳውያንን እኛ አባት አለን እንደ አብርሃም ሲሉ የአብርሃምን መንገድ መከተል እንዳለባቸው የተናገረው። የአብርሃምን መንገድ መከተል እንዳለባቸው ቅድምም እንዳልነው ኤልሳ የኤልያስን ፍኖት ስለተከተለ ምን ሆነለት? የኤልያስ ጸጋ እጥፍ ሆኖ በሱ ላይ አደረ። አባታችን